መስቀል ቤዛ ነው ወይስ የትኛው መስቀል? መስቀል ኢየሱስ ክርስቶስ የተሰቀለበት መስቀል። እንኳን ክርስቶስ ኢየሱስ የተሰቀለበት የተባረከው ቅዱሱ እንጨት አይደለም ገንዘብን ቤዛ ነው ብዬ ተቀብያለሁ። አንተ እንደፈለግከው አልመልስልህም። እኔ እርሶ እንደፈለጉ ነው እንጂ እኔ እንደምፈልገው ማን እንደፈለኩት ከመለስኩልህ ነገርኩ። እንኳን ክርስቶስ ኢየሱስ የተሰቀለበት ቅዱሱ እንጨት አይደለም ገንዘብንም ቤዛ ነው ብየዋለሁ። እስቲ እንዴት ነው ቤዛ ነው ሲሉ ምን ማለት ነው? ገንዘብ ቤዛ ነው ሲባል ምን ማለት ነው? መግዣ አይደለም እኮ እርሶ እኮ እኔ እኮ ጠያቂ ነኝ። እኔ ለመልስ እኔ መልስ አንተ በፈለግከው መልክ ሙሉ አልመልስልህም እኮ አልኩህ እኮ እየተወዳደሩ ውድድር ውስጥ ነው ያሉት። ስለዚህ በምን መልኩ ነው ቤዛ ነው ሲሉ ያብራሩ። ከማን ጋር ነው እየተወዳደርኩ ያለሁት? ውድድር ውስጥ ኮንኩኝማ ከከኔ ጋር ተወዳደር በለኝና የሚወዳደረውም ሰው ከኔ ጋር እስካሁን እየተጠየቀ እየመለሳ ነው ያለው በሙሉ እኮ። ጥያቄና መልስ ሲደረግ ጥያቄ በአግባቡ እየመለሱ ነበረ እስካሁን ድረስ ሰዎች፣ እኔ በአግባቡ እየመለስኩልን። እሺ ቤዛ ነው መስቀል ቤዛ ነው ሲሉ ማስረጃ እስቲ መጽሐፍ ቅዱሳዊ ያድርጉት። እኔ መጽሐፍ ቅዱስ ብቻ ቢያማኝ አይደለሁም። ልክ ደግሞ ከሌላውን ቤተ እምነት ደግሞ ኮርጄ ደግሞ ሃይማኖት አበውን መጽሐፍ ቅዱስ ብቻ ብለው አማኞች ሃይማኖት አበው ይዘው እንደመጡትም ደግሞ ከዛም ኮርጄ የለም። ቤተክርስቲያን ሙሉ ናት። እሺ ከእርሶ ቤተክርስቲያን አስተምህሮ ላይ መስቀል ቤዛ እንደሆነ ማስረጃ ያምጡ ከራስዎት። እጄጋ የለም መጽሐፉ፣ እጄጋ የለም መጽሐፉ። ቀድመህ ብትነግረኝ ኖሮ ተዘጋጅቼ መጽሐፉን አምጥቼ አሳየ ነበር። እና አሁን ሄደው ይመጣሉ ይዘው ይመጣሉ። አይ ይዤ አልመጣም፣ እቤቴ ነኝ። አሁን ባላወኩትም ነገር ያው በመላም ቢሆን የአሳንም ነገር ለመመለስ ሞክሬያለሁ። የተጠየቀውን ጥያቄ ለምን አይመልስም? ተመስገን የጌታ ልጅ ለትዕቢት ነው የገባው። እዚህ ሁሉ ሰው እየተጠየቀ ነው። ያላወቀውንም ቢመልስ ምን ችግር አለ? ያው መጽሐፉን አልያዝኩም አሁን ስላሉ ነው። እሺ በላይ ይቀጥሉ። በላይ ገብተውብኝ ነው። እሺ ችግር የለም። ሰላም ፓስተር ሶፊ ደህና ነህ? እንደምናችሁ ሁላችሁም እዚህ ያላችሁ? ጤና ይስጥልን። ሰላም። አሜን። እግዚአብሔር ይመስገን። አይ ቆንጆ እየሰማሁ ነበረ። ፍትሐት ያድናል ወይ መንግስተ ሰማያት ያስወርሳል ወይ እያልክ እየመለሰልህ ነበረ በወንድማችን እና እኔ እሱን መልስልሃለሁ። እኔ ደግሞ አንድ ጥያቄ ጠይቅና አዎን ወይም አይደለም ትለኛለህ። እኔ መልስልሃለሁ ያን ጥያቄ። ፕላትፎርሙ እኔ ኦርቶዶክስ ነኝ። መልካም። አይን ከየትም ይሁኑ ችግር የለም። ዛሬ እዚህ የሚገባው ኦርቶዶክስ፣ ጴንጤ፣ ሙስሊም ሰው ነው እየጠየቅን ያለ ነው። ጠቅላላ እውቀት አለ፣ ታሪክ አለ፣ ከዛ ደግሞ መንፈሳዊ አለ። ከሱ ነው እየጠየቅን ያለ ነው። እንግዲህ እርሶ መስፍኔ የመለሰውን ጥያቄ እኔ መመለስ እፈልጋለሁ ካሉ ሰው ከሞተ በኋላ በፍትሐት የእግዚአብሔርን መንግስት ይወርሳል የሚል ጥያቄ መመለስ ፈልጋለሁ ብለዋል። መመለስ ይችላሉ? አዎ ሰው ከሞተ በኋላ የእግዚአብሔር መንግስት በፍትሐት መውረስ አይችልም። የሚችለው ተናግሯል። ስጋው ደግሞ በመቀበል ነው ሚዳነው የጌታ ስጋና ደሙ በመቀበል ነው። ይሄ ምንድነው? ፍትሐት ምንድነው? ቸርሞኒ ነው። አንድ ላይ ሆነ የምትጸልየው ጸሎት ብሎሃል ራሱ ልጁ ማለት ነው። በጸሎት ነው አንድ ላይ ሆነ በመንፈስ የምትገናኘው። በስጋ እንደምትገናኘው ሁሉ በመንፈስ ቅዱስ ደግሞ ተገናኝተህ ትነጋገራለህ። እግዚአብሔር ነው የሚመሰገነው በዛ በፍትሐቱ ዘንድ። ስለዚህ እግዚአብሔርን እያመሰገንክ ነው ያለው እንጂ በፍትሐት ስለፈታ የእግዚአብሔር መንግስት ይወርሳል ማለት አይደለም። የእግዚአብሔር መንግስት የሚወረሰው የጌታ ስጋና ደም ስትቀበል ብቻ ነው። ይሄ ነው። እኔ ደግሞ አንድ ጥያቄም ጠይቅህ አዎን ወይም አይደለም በለኝ። ከእመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? ተቆራርጠዋል እርሶ። ከእመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? በላይ አሁን ጥያቄው ራሱ የጠየቁኝ ጥያቄ ምን የሚል ነው? ከእመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? ያቁታል። የሚጠይቁትን ጥያቄ ቪዲዮ ያብሩ። አሁን መጥቷል ኔትወርኩት። ከእመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? ምን ማለት ነው? እስቲ ጥያቄው ምን ማለት ነው? ጥያቄ ነው። ጥያቄ መጽሐፍ ቅዱስ እመቤታችን ጌታን የወለደች ከስጋዋ ስጋ ከነፍሷ ነፍስ ከሷ የወሰደው ስጋና ደም
እኛን ያዳነበት ነው። ከሰው የተወለደ ነው፣ የተዋሃደ ነው። ለኛ ሲል በእመቤታችን አድሮ ምድርና ሰማይን የፈጠረ ጌታ በእመቤታችን ያደረ ነው። በሷ ያደረ የተወለደ ነው። ከሷና መጽሐፍ ቅዱስ ከተጻፈው እኛ የምንጠቀምበት የምንተዳደርበት ክርስትና የምንጠቀምበት ከሁለቱ የትኛው ይበልጣል ብለህ ትገምታለህ? እኮ በምንድን ነው የሚበልጠው? እስቲ አወዳድሩልኝ። በምን እንዴ? እንዴት በምንድን ነው እኮ በምኑ ነው? አወዳድሯቸዋ። ሁለቱን አስቀመጡና ለምሳሌ ወንድና ሴት እኩል ናቸው ይበልጣል አንዱ ምናምን የሚባል ጥያቄ አለ። እርሶ በምንድን ነው መጽሐፍ ቅዱስን ከቅድስት ድንግል በመንፈሳዊ ህይወት በመንፈሳዊ አሁን ለምሳሌ መንፈሳዊነታችን መንግስተ ሰማያት የምንወርሰው ሁሉም ነገር መንፈሳዊነት በመንፈሳዊ ወሬ አይደለም የምናወራው። የመንፈሳዊ እስቲ ቪዲዮ ክፈቱ። ቆይ በላይ ቪዲዮ ይክፈቱ። ቪዲዮ ክፈቱ። ከእመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? በምንድን ነው? በእድሜ ነው? በመልእክታቸው ይዘት ነው? በምንድን ነው? ብራስ ለገባው ምንድን ነው የሚበላለጡት ይላል እንዴ? አንተ አሁን ለምሳሌ ከብሉይ ኪዳንና ከአዲስ ኪዳን ብሉይ ኪዳን እንደሚበልጥ ሁሉ ከመጽሐፍ ቅዱስና ከእመቤታችን እንግዲህ መጽሐፍ ቅዱስ ምንድነው? እኛ የምንተዳደርበት ክርስትና ህይወት የምንተዳደርበት እያነበብን መጽሐፍ ህይወታችን መንፈሳዊ ህይወታችን የምንጠቀምበት የእግዚአብሔር የሆነ ነገር የተጻፈበት ነው አይደለም እንዴ? ስለዚህ እመቤታችን ደግሞ ጌታ ያደረባት ጌታ የተወለደባት ከስጋዋ ስጋ ከነፍሷ ነፍስ የነሳ ነው። ስለዚህ ከብሉይ ኪዳን አዲስ ኪዳን እንደምታስበልጥ ሁሉ ከመጽሐፍ ቅዱስና የጌታ ቃላት ከሆነና የጌታ ማደሪያ ከሆነችው የጌታ እናት ከሆነችው ከሁለቱ ማን ይበልጣል? በምን አልኮት እኮ በምን በዚህ እንዴት ይበልጣል ብለው ይገሩኛ። አልፈልግም መመለስ አልፈለግም አይደለም። አሁን ለምሳሌ እኔና እርሱ አሉን። አሁን ነገርኩህ እኮ ከብሉይ ኪዳንና አንድ ያዳምጡ። ከብሉይ ኪዳንና አዲስ ኪዳን እንደሚበልጥ ሁሉ በጌታ ማደሪያነትና በጌታ በአዳኝነት በጌታ ማደሪያነት አሁን የመጽሐፍ ቅዱስ የእግዚአብሔር የምንመራበት መጽሐፍ ቅዱስ ነው። ስለዚህ ጌታ ተወለደ፣ አዳነን፣ መድኃኒት ሆነን እያልን የምንመራበት መንግስተ ሰማያት የሚያስወስደን መንገድ ነው አይደለም እንዴ? ስለዚህ እመቤታችን ቅድስት ድንግል ማርያም ደግሞ ከሞት እንድንድን የተወለደባት የተሸከመችው የወለደችው ያጠባችው ይሄ ደግሞ ከመጽሐፍ ቅዱስ እኔ ከሁለቱ የት ይበልጣል ነው የምልህ ያለው በእኛ። እሺ እንዲናድርግ እኔ ጥያቄዎት ስለገባኝ መመለስ አልቻልኩም፣ አላወቅኩትም። ያው መጽሐፍ ቅዱስ ግን ሰማይና ምድር ያልፋሉ ቃሌ ግን አያልፍም ተብሎ በመጽሐፍ ቅዱስ ተጽፏል። ሉቃስ ወንጌል ምዕራፍ 1 አካባቢና እኔ ስላልገባኝ እርሶ ይመልሱልኝ እና ያስተምሩኝ፣ ለሌላ ጊዜ ሰው ሲጠይቀኝ እንድመልስ። ሶፊዬ አመሰግናለሁ። አይ ታውቆይ ተሙ ይመልሱ እሳቸው። አይ ትጠይቃለህ፣ የእሳቸው ይመልሱ፣ ያስተምሩኝ። እኔ ማወቅ እፈልጋለሁ። የቱ ነው እርሶ መልሱን ንገሩኝ። እግዚአብሔር ያክብርልኝ። እኛም ይኸውልህ በኦርቶዶክስ ቤተክርስቲያን ትምህርት ማለት ነው እግዚአብሔር አምላክ ዓለምን ከፈጠረበት በእመቤታችን አድሮ ሰው የሆነበትን ጥበቡ ይደንቃል። የእግዚአብሔር ጥበብ ይመራመሩበታል። እንዴት እንዳዳነን ምን አይነት ድንቅ ጌታ እንደሆነ በቀጥታ ይመልሱልኝ። እኔን የጠየቁኝን ጥያቄ ከቅድስት ድንግል ማርያምና ከመጽሐፍ ቅዱስ ከእግዚአብሔር ቃል የቱ ይበልጣል ብለው ነው የሚያምኑት። እርሶ መልሱን ስጡኝ። እርሶ እኮ እየመለስኩልህ እኮ ነው። ይመልሱ እሳቸው። እኮ እየመለስኩልህ እኮ ነው። የቱን በቀጥታ መልሱልኝና ከዛ ያብራሩ። እየመለስኩልህ እኮ ነው ሶፎንያስ። እኮ የቱ ይበልጣል ከቅድስት ድንግል ማርያምና ከመጽሐፍ ቅዱስ? እመቤታችን ቅድስት ድንግል ማርያም ትበልጣለች። ከመጽሐፍ ቅዱስ? አዎ። እሺ ቪዲዮ ክፈቱና ንገሩኝ እስቲ አብራሩት። አሁን እዛ ቦታ እየገባሁ ስለሆንኩኝ ያው ችግር የለውም፣ አብሩት ይሰማል። ስለዚህ ከመጽሐፍ ቅዱስና ከቅድስት ድንግል ማርያም ማን ነው የሚበልጠው? እመቤታችን ቅድስት ድንግል ማርያም። ከየት ነው ይሄን ያወቁት? መጽሐፋዊ ጥበብ ነው። መጽሐፍ ቅዱስ በመንፈስ እኮ ነው የምንሄደው አይደለም? በመንፈስ የምትጓዝ ከሆነ
እመቤታችን ጌታን የወለደች ከሆነ የጌታ ማደሪያ ከሆነ ያሬዳውያን ሲቀጥል ተሙ መቀጠል ትችላለህ። ከተመስገን ጋር አውሩ። ቆይ ይቅርታ ሶፊዬ፣ ኦልሞስት እሳቸው እያወሩ ያሉበት የራሳቸው የሆነ መረዳት ሊኖራቸው ይችላል። ሰው የራሱ የሆነ ግን እንደ ኦርቶዶክስ ተብሎ የተናገሩበት ሀሳብ ላይ ነው ልክ ያለው። ለምሳሌ ያክል እናታችንን ቅድስት ድንግል ማርያምን ያወቁት በመጽሐፍ ቅዱስ ውስጥ በማግኘት ነው። እንደሱ ከሆነ መጥምቆ ዮሐንስና መጽሐፍ ቅዱስ ማን ይቀድማል የሚል ጥያቄ ሊጠይቁ ነው ማለት ነው። መጥምቆ ዮሐንስ እና መጽሐፍ ቅዱስ ማን ይቀድማል የሚል ጥያቄም እና እንደነዚህ አይነት ነገሮች የቤተክርስቲያን ትምህርት አይደሉም። እኔ የመጣሁበት የገባኝ የኦርቶዶክስ አስተምህሮ 4 ነጥብ ረገጥ አድርጌ ስነግርህ እንደዛ ነው። እና ለምሳሌ ያክል እሳቸው ሊሉበት የፈለጉትን ሀሳብ እኔ አልተረዳሁትም። እናታችንን ቅድስት ድንግል ማርያምን ያገኘነው መጽሐፍ ቅዱስ ውስጥ ነው እና አንዳንድ ጊዜ የምንናገርበትን ቦታ ሁላችንም ብናውቅ ከመጥምቁ ዮሐንስና ከመጽሐፍ ቅዱስ ማን ሊቀድም ነው? ከመዝሙረ ዳዊትና ወይም ከጠቢቡ ሰለሞንና ከመጽሐፍ ቅዱስ ማን ሊበልጥ ነው የሚባሉ ቢያንስ መጽሐፍ ቅዱስ ሲናገር ለመናገር የዘገየ ለማዳመጥም የፈጠንኩን ይላል። የምንናገርበት ጥሩ ምላስ ሰጥቶን እንዳንናገር የሚያደርገን ህዝቡንም ላለማሰናከል ነው። ከእናንተ ውስጥ መካከል አንዱን እንኳን የሚያሰናከል ቢሆን የወፍጮ ድንጋይ በአናቱ ተጨምሮ ወደ ባህር ቢጣለት እሱ ይቀለታል ይላል። ለማሰናከል ከመምጣታችን በፊት በላይ እየሰሙ ነው ያልገባንን ብንማር ደግሞ ሁሉም ቦታ ላይ አንድ አይነት አስተሳሰብ ሰው ላይኖረው ይችላል። ለምሳሌ ያክል ሶፊ የራሱ የሆነ መረዳት አለው፣ እኔ የራሴ የሆነ መረዳት አለው። እርስ በርስ በመነጋገር ውስጥ መማማር እንጂ እናታችን ቅድስት ድንግል ማርያም ከመጽሐፍ ቅዱስ ትበልጣለች ይ እዚህ ጋር ቶፒኩ ነው ወይ አይደለም፣ ሀሳቡ ነው ወይ አይደለም፣ እስካሁን ድረስ የቆየንበት ነገር እና እንደመጣን እኔ የማዝነው ነገር ኢየሱስንና ማርያምን ለማወዳደር ሰው ሲመጣ ያመኛል። ኢየሱስ አምላክ ነው፣ ቤዛችን፣ የአዲስ ኪዳን መካከለኛችን፣ እሱ ባፈሰሰልን ደም ነው ወደ ቅዱሰ ቅዱሳን የገባ ነው። እሱ ባፈሰሰልን ደም ነው ከአባቱ ጋርም ከራሱ ጋርም የታረቅ ነው እና እንደነዚህ አይነት ነገርን በልክ ብናደርግ። ለዚህም ነው ጳውሎስ ለልጁ ለጢሞቴዎስ አንተ ግን ነገርን ሁሉ በልክ አድርግ ይለዋልና መናገር ስለቻለን ብቻ ባንለፈልፍ አእምሮም ለማሰብ ስለተሰጠን እላለሁ። አመሰግናለሁ ሶፊ። እሺ በላይ ሰምተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ብላ አታስተምርም፣ ከየት ነው ያመጡት እያለ ነው ተመስገን። ጥያቄ ነው የጠየኩት እንጂ ታስተምራለች አላልኩም እኮ እኔ በመንፈሳዊ ሚዛን ስመዝን። አሁን ለምሳሌ እናንተ ቅድስት ድንግል ማርያምን አታማልድም ብላችሁ የምታምኑ ሰዎች ናችሁ የፕሮቴስታንት። እኛ ደግሞ እመቤታችን ቅድስት ድንግል ማርያም ታማልዳለች። ስለዚህ መጽሐፍ ቅዱስ እሺ የየራሱ አካሄድ እንሄዳለን። ገባ? ስለዚህ እኔ ደግሞ ቪዲዮ ክፈቱ አንዴ በላይ አሁንም እድል ልስጦት ነው። አሁን ስራ እየገባሁ ስለሆነ በኋላ ሲመቸኝ እገባለሁ። እሺ ቅድስት ድንግል ማርያም ታማልዳለች ሲሉ ቅድስት ድንግል ማርያም ታማልዳለች ብለዋል። እስቲ እንዴት እንደምታማልድ አንተ እንኳን እየጸለይክ አንተ እንኳን አድናለሁ እያልክ እንኳን ጌታን የወለደች ጌታን ያጠባች ይቅር እኔ ጋር ለምን ያገናኙታል እኮ እሷ እንዴት እንደምታማልድ ለምን አላገናኘውም እንዴ? አንተ እንኳን መንፈሳዊ ሆነ ከጸለይክ እመቤታችን ኧረ እባክዎት አንዴ ያዳምጡኝ በላይ እኮ ገባኝ። ቅድስት ድንግል ማርያም እንደምታማልድ መጽሐፍ ቅዱሳዊ አድርገው ወይም ደግሞ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮቶች እርሶ ንገሩኝ ነው። ይድገሙልኝ፣ የሚያውቁትን ድገሙ እያልኩት እኮ ነው። እዚህ ብዙ ሰው እየሰማ ስለሆነ የማይቀበል ሰው የእሷን ምልጃ የማይቀበል ሰው ባንድ ያዳምጡኝ። የእርሷን ምልጃ የማይቀበል ሰው እንዲቀበል ቀጥሉ። ጋሽ በላይ አሁን ተቆራረጡ። በዛውም ቢወርዱ ጥሩ ነበረ። ጋሽ በላይ አሁን ተቆራረጡ። ኧረ ተሜ ምንድነው? ተመስገን አባት አይሆንም እንዴ? እንዴት እንደዚህ ትላለህ እኮ? አንተ ራስህ ኦርቶዶክስ ነገር ከአንተ ይጠበቃል። ተቆራርጦ እኮ ነው እኮ በስፍኔ አባት አይሆንም እንዴ? አልተቆራረጠም እኮ እንደዛ አይባልም። እሺ በጣም አይ ትክክል አይደለም። እኔ ያወራሁት በቅንነት ነው ያወራሁት። አጠፋው ይቅርታ። አይ እኔም በስህተቶች እንደዚህ ይፈጠራል። አንተ ጋርም ተፈኩ ያው እንተራረም ነው ችግር የለውም። እኔ
እኔ ያልኩት በቅንነት ነው መስፍን እኮ አባት ስለሆነ አክብረን እናውራን። በቃ አይ እኔ ያልኩት በቅንነት ነው መስፍን። በቃ አንድ የጸሎት መጽሐፍ ላይ ማርያም ለሰዎች ሙታ ለዛውም ከሲኦል ወደ ገነት እንዳሻገረች መጽሐፋቸው ይናገራል። አንደኛው ማለት ነው። ለዚህ እሱን ማስረጃ ማቅረብ እችላለሁ። ኢየሱስ ብቻ ሳይሆን ማርያምንም ሙታ ለዛውም በገሃነም የነበሩ ሰዎች ሲቀጡ ሲቃጠሉ የነበሩ ሰዎች ወደ መንግስተ ሰማያት እንዳስገባችና ከዛ በኋላ የነፍሳት የሰው ሁሉ መጽደቂያ እንደሆነች መጽሐፋቸው ይናገራል። ለዚህ ይሄ ኢየሱስ ብቻውን የኢየሱስ ሞት ብቻ ነው የሚያድነው የሚለው ነገር ውሸት ነው። ማርያም የሞተችበትን መንገድ ራሱ በቤተክርስቲያኒቱ መሰረት ሰውን ለማዳን ነው፣ ለማዳን ኃጢአተኛ ነፍሶችን ለማዳን እንጂ እንደዚሁ መሞት ስላለባት የሞተችም እንዳልሆነ መጽሐፉ ይናገራል። ኦኬ አንዴ ላውጣና ላሳያችሁ በማስረጃ ማለት ነው። ይህንን መጽሐፍ ላሳያችሁ። ይሄ መዝገበ ጸሎት ነው፣ የቤተክርስቲያኒቱ መጽሐፍ ነው ማለት ቤተክርስቲያን መጀመሪያ ምንድን ያለው ግባት ትግባ የምትናገረው ላይ አካሄድ አይደለም። ሰው የተናገረውን ነው ማውራው። አትደበቅ፣ እንደዚህ አይነት ውስጥ አትደበቅ። ኖ ትክክል አይደለም፣ ትክክል አይደለም፣ ትክክል አይደለም። ሰው በተናገረው ምንድን ነው ያልከው? ሰው በተናገረው እኔ ይኸውልህ አሁን በክርስቶስ ላይ በተናገርከው ትክክል አይደለም። አንተ ለምን አታዳምጥም? ሞግታል። የራስን ማስረጃ አውጣ። እሱ የኔ ማስረጃ ነው። ከፈለክ በተነጋገርነው ላይ እኔ ምንድን ነው ያልኩ? የኔ ተናገርኩት እዛ ላይ አውራና ጨርስ ልናገርና ሐሳብ ለስን ያልኩ አውራና ጨርስና ቢተን ተናገራ። እኔ አውርቼ ጭጭ አይደለም። ምክንያቱም አንተን ነው የምጠይቀው። አንተን እና ትንጫጫለህ። ቤዛ ማለት ይኸውልህ አንድ መካከለኛ ማለት ነው። እጠይቅሃለሁ፣ ጨርስና ተናገር ከሆነ እኔ እጠይቅሃለሁ። አንተ ይኸውልህ እጠይቅሃለሁ። ለምን ይሄን መጽሐፍ እንዳመጣሁት እናገራለሁ። ሚውት አድርግ። ለምን ሚውት አደርጋለሁ? አስተካክልና ና ነው የምልህ። እኔ የተናገርኩትን ይኸውልህ፣ እኔ የተናገርኩትን ጀምርና አዳምጠኝ። እኔ የተናገርኩትን ለማፍረስ አይደል የመጣው? እኔ ምንድን ነው የተናገርኩት? አንተ አሁን ያለው መጽሐፍ ላይ ነው ልብ ያለው። እኔ ምን እንደተናገርኩ አልሰማህም። ልታስተላልፍ የገባው ገብቶኛል፣ ግን ሁሌ እንደዚህ አትደበቅ። እስቲ እኔ በተናገርኩት ላይ እንሞግት። እሺ ቆይ ስማ፣ ሚውት አድርገው። እሺ ይኸውልህ እኔ መስፍኔ የተናገረውን ብቻ አይደለም ያልኩት። ቅድም ልደተ ቃል የተናገረው ነበረ። አንተ የተናገርከውን እመለስበታለሁ። ልደተ ቃል የተናገረውን ኢየሱስ ክርስቶስ ነው ብቸኛ መካከለኛ። አንተም በእርግጥ ብለሃል፣ ግን እሱ ቃል በቃል ምን ብለዋል? ከኢየሱስ ክርስቶስ ሞት ውጪ የሌላ ሰው ሞት ወደ እግዚአብሔር መንግስት አያመጣም አለ። እኔ ደግሞ የሌላ ሰው ሞት በእናንተ ቤተክርስቲያን መሰረት የሌላ ሰው ሞት ወደ እግዚአብሔር መንግስት ያመጣል፣ ወደ ገነት ያስገባል የሚል አንዴ ሙለታ ከሱ ይልቅ ልደተ ቃል ስለሌለ መልስ መስጠት ስለማይችል የልደተ ቃል ሀሳብን መናገር አንችል። ምክንያቱም የለም። አሁን እዚህ ጋር ያለው ማን ነው? መስፍኔ ነው። መስፍኔ ሴም ቲንግ አውርቷል። ይሄንን ተቀብሏል። ልደተ ቃል ያወራው። ስለዚህ መስፍኔ አንተ እንደተናገርከው ብለህ መናገር ይችላል። ምክንያቱም መስፍኔ እዚህ ስላለ መልስ ይሰጣል። ልደት ስለሌለ ምን ለማለት እንደፈለገ አውዱ ምንድነው ሊያወራበት የፈለገው የሚለውን ስለማናውቅ ቀጥታ ከመስፍኔ ጋር ተወያዩ፣ ግን በጨዋነት ጊዜ ተሰጣጡ ሁለታችሁም። ቴንክ ዩ። ኦኬ እሺ፣ መስፍኔም ብለዋል። መስፍኔ ለምሳሌ ይህንን ጥያቄ ልጠይቅህና አይ ካልክ እተወዋለሁ። ይሄ መጽሐፍ መግለጡን እተወዋለሁ። ከክርስቶስ ውጪ የሌላ ሰው ሞት ከሲኦል ወደ ገነት ማውጣት ይችላል? ያንተ አረዳድ ነው እንጂ ይችላል ብላ ቤተክርስቲያናችንም አላስተማረችም። አንተ ነህ አሁን ተደብቀህ አንተ መልስ፣ ችግር የለውም። እኛ እያልን ያለነው እኔ ቅድም አብራርቻለሁ። ይችላል አይችልም እየነገርኩ ነው። ከክርስቶስ ልደትም አላለህም፣ እኔም አልልህም፣ ሌላውም አይልህም። ይሄ ያንተ ቅዠት ነው እኮ አልኩ። እኛ እንደዛ አይነት አስተምሮ የለንም። ስለዚህ አይችልም ነው እያልክ ያለው። አዳምጠኛ እኮ አይችልም። ቅድም አብራርቻለሁ። የቅዱሳን ጸሎት። ኧረ ተረጋጋ እባክህ፣ ተረጋጋ። ያለ ኢየሱስ ክርስቶስ የዘላለምን ሕይወት መስጠት አዳምጥ፣ እያብራራሁልህ ነው። አዳምጥ። ያለ ኢየሱስ ክርስቶስ የዘላለምን ሕይወት የሚሰጥ የትኛውን ፍጡር አለ ብለን በኦርቶዶክስ አናስተምር። እሺ በቃ ጨረስኩ እኮ ነገርኩ። የሚችልበት ሂደት አለ፣ እሱንም እኮ ነገርኩ። ኦኬ የሚችልበት ሂደት አለ። ሰው ሙቶ ሰውን ከገነት ማውጣት የሚችልበት ሂደት አለ።
የኢየሱስ ክርስቶስን ስጋና ደም ተቀብሎ ቅድም ነግሬሃለሁ። ስጋና ደም ተቀብሎ ታተመ። በቃ ቆይ አዳምጥ፣ ተረጋጋ። ያለ ኢየሱስ ክርስቶስ ቤዛነት የዘላለም ሕይወት የለም እኮ አልኩ። በቃ እሱ ጋር እኮ ጨረሱ። ምንም ወደዚህ አታድርግ፣ አታሽሞንሙን። ቃላትም አትፈልግ ከኔ ምንም ቃላት አታገኝ። እኔ እያልኩ ያለሁት ድቀተ ኃጢአት ቢኖርበት አሁን ስጋና ደሙን ሲወስድ በውስጡ ያለ ኃጢአት የረሳው ኃጢአት ቢኖር የቅዱሳን ጸሎት ይረዳዋል ነው በቃ እንጂ ያለ ኢየሱስ ክርስቶስ ቤዛነት ዓለም አይድንም። በቃ ከሲኦል ማውጣት ይችላል ወይ? የፈለገ የፍጡር ጸሎት። እሺ ተረጋጋ፣ አዳምጠኝ። ተረጋጋና አዳምጠኝ። ከሲኦል አንተ ራስ አስገብተው የጻፍከው ካልሆነ በስተቀር ያለ ኢየሱስ ክርስቶስ ስጋና ደም ማንም አያወጣም። አንተ ራስ አስገብተህ አንተ ራስ ኤዲት አድርገህ ያስገባው ነው። ቤተክርስቲያን አረጋግጣ ታመጣ ነው ከኔ ጋር የምታወራው። ቆይ እሺ፣ ኤዲት እንዳደረኩት አንተ ማስረጃ አምጥተህ የራስን ታመጣልኛለህ። ይኸው ምን እንደሚል ላሳይ። ነገረ ማርያም ላይ እኔ ኤዲት አድርጌው ነው አይደለም፣ የራስን ነገረ ማርያም ታመጣልኛለህ። እንደዛ እኔ ኤዲት አድርጌ ያስገብቸው እንደሆነ ሲጀመር እኔ ይሄንን ኤዲት አድርጌ የማስገባት አቅምም የለኝም። ይሄንን የማሳተም አቅምም ውለታ። ቆይ ተረጋጋ፣ ፕሊስ እባክህን። ምን ነው አንተ ሚዩት አድርገው። በቃ ተረጋጋና እንትኑን ላውጣው። ይሄ የጸሎት መጽሐፍ ቋራ አላረግልህ። አይወልቆ ያዳምጠኝ። ይሄ የጸሎት መጽሐፍ እንጂ የትምህርት መጽሐፍ ነው ብላለች። አንተ ነው የምጠይቀው ነው የጸሎት መጽሐፉን ታረጋለህ። ይሄ የጸሎት መጽሐፍ ነው ምን ታረጋለህ? ይሄን ለክርክር ተጠቀምበት ብለሃል ብያለሁ እንዴ? ሚዩት አድርገህ ምንም አይነት ነገር አታገናኘ። ከዋሻ ውጣ። አሁን ከዋሻ ከመደበቂያ ውጣና ከኔ ጋር አውራ። በክርስቶስ ጋር ለፈለከው ና ውጣና አውራ። ሚዩት አድርገው ፕሊስ። ይሄ አሁን አንተ መደበቂያ አትደበቅ። ውጣ። አላረግም። የጸሎት መጽሐፍ መከራከሪያ አይደለም። አላረግም። እሺ አንተ እየጮህ ነው እኔ ያነባዋለሁ። ጩና እኔ ያነባዋለሁ። አቅም ከሌለ አትለፍልፍ። አንተ ጩህ። አቅም ከሌለ አትለፍልፍ። ይሄ የጸሎት መጽሐፍ ነው። ጸሎት የሚደረግበት ነው። ጸሎት ደግሞ ከእግዚአብሔር ጋር መገናኛ። ይሄ አስተምሮ መጽሐፍ አይደለም። እኔ አልሰማም ነው። እኔም አስተምራለሁ፣ አንተም አስተምር። ጸሎት መጽሐፍ ማለት ከእግዚአብሔር ጋር የምንገናኝበት፣ ከዚህም በኋላ ሰብስበን ከእግዚአብሔር ጋር የምንገናኝበት ኢየሱስ ክርስቶስ ለቤታችንን ተምሮ መጽሐፍ አይደለም። የጸሎት መጽሐፍ ማለት የሉተር መጽሐፍም አይደለም ሲጀመር። ስለዚህ የጸሎት መጽሐፍ ማለት ያው በተመሳሳይ ማለት ነው። የጸሎት መጽሐፍ የተወሰነ ቦታ ይፈልጋል፣ ከእግዚአብሔር ጋር መነጋገር ይፈልጋል። ብዙ ነገሮችን ያካተተ ነው። በንጹህ ሕሊና የምንቀበለው ነገር ነው ማለት አስተምሮ መጽሐፍ